እንኳን ለጾመ ፍልሰታ በዓል በሰላም አደረሳችሁ አደረሰን። እንዲሁም እንኳን ለእናታችን ለቅድስት በዓታ ለማርያም በሰላም አደረሳችሁ። ውድ የክርስቶስ ቤተሰቦች፣ ከዚህም በመቀጠል በነሐሴ 3ኛው ቀን የሚነበበውን ጾመ ፍልሰታ ለማርያምን መልክዕ እንደሚከተለው እናሰማችኋለን። እንዲሁም በመጨረሻ ላይ የዕለቱን ስንክሳር እንደምናቀርብ እንናገራለን። ቪዲዮውን ስትጀምሩት ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አገልግሎታችንን እንድታበረታቱ ስንል በትህትና ቃል እናሳስባለን። እንዲሁም ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ በመጻፍ ሀሳብ አስተያየት ከሌላችሁ ደግሞ ጾሙን በሰላም እንዳስጀመረን በሰላም ያስጨርሰን እያላችሁ እናንተም ከበረከቱ ተካፋይ እንድትሆኑ ስንል በልዑል እግዚአብሔር ስም በትህትና እናሳስባለን። ከእነሱ ገንዘብ የደረሰሽ ምንም ነገር የለም። ነገር ግን የድሆች ሀብት፣ የንጹሐን አክሊል፣ የቅዱሳን ሽልማት የሆነ የመለኮት ባሕርይ በአንቺ ላይ አደረ። የእግዚአብሔር ሥራ ድንቅ ነው። ከእድፍ ሁሉ ንጹሕ ከኃጢአትም ሁሉ የጸዳሽ መሆንሽን የማያምን የተረገመ ነው። የልዑል እግዚአብሔር ጥበብ እንዴት ያለ ነው! የአሕዛብ ተስፋ፣ የነገሥታት ኃይል፣ የምድር መሠረት፣ የሰማይ ደጋፊ፣ የአየር ረቂቅነት፣ የባሕር ጥልቀት፣ የደመናት ነጎድጓድ፣ የዝናሞች ተዛዥነት፣ የፀሐይ የጨረቃና የከዋክብት ብርሃን አንቺ ነሽ። የአምላክ ይቅርታም በሰው ልጆች ላይ በአንቺ የጸና ድንግል ማርያም ከተወለድሽበት ጊዜ ጀምሮ በአብ የምወለድ ሃይማኖት ተገለጠልን። በዕብራይስጥ ማርያም የተባልሽ የተመረጥ እመቤቴ ድንግል ማርያም ሆይ አንቺም ልመናዬን በአንቺ በኩል ወደ ልጅሽ ወደ ኢየሱስ ክርስቶስ ማቅረብ እንድችል የወርቅ ማዕጠንት የጸሎቴ ማሳረጊያ ሁኝኝ። ቅዱሳን አበው እንዲህ ይላሉ፣ በእግዚአብሔር ፊት የሚጸልይ ሁሉ የልቡ ሐሳብ ከቤተ ክርስቲያን ውጭ ከሆነ ወይም ደግሞ አንድ ልጅ ብቻ እንዳለውና ሌላ የሌለው ሰው ይመስላል። እሱም በእግዚአብሔር ዘንድ ስለ ሥጋዊ ነገር የሚደክም የነፍሱን ነገር ቸል የሚል ይመስላል። ኦ ድንግል ሆይ የንጽሕና መንፈስ ማደሪያ የበረከት አዳራሽ አድርጊኝ። የጸሎት ሰረገላ የምስጋና መወጣጫ መሰላል አድርጊልኝ። እንግዲህ አንቺ ከሰማይ ትበልጫለሽና ከተሞችም በላይ ከፍ ከፍ ትያለሽና ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት ትበልጫለሽ። ስለ አንቺም እንዲሁ እላለሁ፣ ከአርዮ መልክ ከመርቅ ብርሃን አንቺ ታበሪያለሽ። እመቤቴ ሆይ የመልክ አክሊል፣ የምሙናን ዘውድ፣ የሙሽራ ጌጥ፣ የቅዱሳን ሽልማት ሆይ ከዘመናት ማዕበል አድኝኝ። ኦ ድንግል ሆይ የዓለም ሁሉ አባት ሆይ ከሚዋጥ አመፀኛ አፍ በደም ከሰከረች ምላስ አድኝናም። ኦ መድኃኒት ሆይ የሁሉ ኩራት ያለ እድፍ ሙሽራ ይሆንሽ በቀን ከሚወርር በሌሊትም ከሚሰብረው ጠላት አድኝኝ። የመላእክትም ሆነ የሰው ልጅ ቢሆን ከንጽሕናሽ ምስጋና የሚበልጥና የሚበዛ የንጽሕና ምስጋና የለም። በመልካም ሥራ ግን ታናሽ እንኳ ብሠራ የሰናፍጭ ፍሬ ያህል ቢሆንም ወይም የብርሃን ጭልጭልታ ወይም የእሳት ቢሆን ኦ ንጽሕት ርግብ ሆይ ከፀሐይ ብርሃን ከጨረቃና ከከዋክብት እጅግ የሚያምር የመልክሽ ውበት እንዴት ያማረ ነው፣ የተወደደም ነው። የኖህ መርከብ አምድ ግን አባት የሆነው ሁሉ ነውና የትንቢት ምንጭ፣ የምስጋና ወንዝ፣ የደስታና የኃጢአት መቀበያ መቅጃ ሆይ ይህም የንጹሐን ጸሎት መዓዛ ነው። ጸሎታችን ትቀበለን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት ማሳረጊያ፣ የልጅ አዳም ሁሉ ምህላል ተቀባይ ንጹሕ የወርቅ መሰላል ጸሎቴን ወደ ያዘችው አካላዊ ሦስትነት ወዳለችው ወደ ላይኛው አሳርጊልኝ።
ይህም የብክነት እድፍ ነውና ዝሙተኛዋ ረዓብ እንኳ በማመኗ በቀይ ሐር ፈትል በቤቷ መስኮት ላይ ምልክት አድርጋ 7 የከነዓን ነገሥታት ከጠፉ የእስራኤል ጀግኖች ዘንድ እንደዳነች እኔም በጸሎትሽ በማመን ከሚመጣብኝ የጠላት ጥልና ክርክር ለማምለጥ የተወደደ ልጅሽ የቀይ ደሙን ምልክት አድርጌ እድናለሁኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የንጽሕና ልብስ እንድትጎናጸፍ የሃይማኖት ድፍረትን እንድለብስ የተመረጠውን ድርብ ልብስ እንድከደን የሕይወትና የመድኃኒት አክሊል እንድደፋ በውዱ ልጅሽ በበግ መስቀል በመያዝ በጠላት ኃይል ሁሉ በግርማ ሞገስ ስጪኝ። ኦ ድንግል ሆይ የምስጋና ወንዝ ከፌ እስከ ቀልድና ከስድብ አድኝና ኦ ድንግል ሆይ የፈውስ መግጃ የበረከት ምንጭ ከጥልና ከክርክርንም አድንኝ። የልዑል እግዚአብሔር የበኩር ልጁ የጌትነቱ መሳሪያ የብርሃን መጋረጃ የሆንሽ ድንግል ሆይ ክፉ ከሆነች ቀን ከጥፋት ሰዓት በቀን ከሚወረር ፍላጻ በሌሊት ጨለማ ከሚመላለስ ነገር ሰውሬን። ከሁሉም ነገር እመቤታችን ማርያም ተሰውረን። ኦ ድንግል ሆይ ያለ እድፍ የሆንሽ የጋብቻ ቤት መንፈስ ቅዱስ ሙሽራ የመለኮት ዙፋን የሆንሽ ልቤን ከሚያደፈይ ነፍሴን ከሚያቃጥል ስጋዊ ፈቃድ ንጹሕ አድርጊኝ። እንደ ባሕር ከጠለቀው ርኩስ ሳቅና ጨዋታ ከክፉ ወልፊና ከሴሰኝነት ማዕበል የምታሻግሪ ኦ ድንግል የወርቅ መሰላል ሆይ ከበደል ዕዳ ተኩላ አሻግርኝና ልጅሽም የሕይወት ውሃ ምንጭ ነው። በጽላሎቱም ላይ ከኪሩቤል ስዕል ጋር የወርቅ ጉልላት አለ። የእግዚአብሔር መድረሻም ነው። በውስጧም መና ያለባት የወርቅ መሶብ የለመለመለችው የክህነት በትሪ ከኮሬብ ድንጋይ ንጹሕ ውሃ የፈለቀባት የወርቅ ሳህሊ የወርቅ ማዕድ በኤላም ወገን በፊቷም በወርቅ ማዕጠንት የእግዚአብሔር መሠዊያ በማዕዱ ወገን አለ። ከአንደበቱ የምስጋና ውሃ ፈሰሰና በሰማይና በምድር ያሉ ፍጥረታት ሁሉ በእርሱ ቃሉ ያመሰግናሉ። እሱም ከአባቶቹ ጋር ተኛና ሞተ፣ ነፍሱንም ከሞት አላደናትም። የንግስናና የኃይል የሕይወትና የመድኃኒት የሃይማኖትና የንጽሕናና የቅድስና በትሪ ቃሬ አርጋኖን ለእኛ ቀረበልን። እግዚአብሔር ኪሩቤል የተባለ ንጹሕ የእግዚአብሔር ኢየሩሳሌም ቃል ከቅድስት ድንግል ማርያም መወለዱ ነው። የጽዮን ልጅ መባሉ የእስራኤል አምላክ ማደሪያ ጽዮንን እናት አድርጎ የአዲስ ሕግ ከብሉይ ስለተገኘ የሐዋርያት ቤተሰብ ቤተ ክርስቲያን ብሎም ይጠራታል። ያ የጎበጠውን ያጀጀውን ዓለም በሚያድስበት ሰዎችን በሚያነቃበት ጊዜ በቀኙ እንድቆም እድል ስጠኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ከነቢያት አንደበት የወጣውን የቃሉን ምስጢር በልቤ እንዳስተውል አድርጊኝና ኦ ድንግል ሆይ ቃል ከአንቺ ሰው ሆኖ ሥጋን መልበሱ ከጫፍ እስከ ጫፍ በወልድሽ መስቀል እርፍና በቃሉ ትምህርት በምድር ሁሉ ላይ የሐዋርያትን ወደ እኔ ነይ። የኃጢአት ቁስል የነፍሴን መጎዳት ያለ አንቺ ጸሎት እንደማይድን ልዑል እግዚአብሔር ያውቃል። ስለዚህ ኃጢአቴ ከዓለም ሁሉ ኃጢአት እንደሚበልጥ ተረዳውና ንጽሕናሽም ከቅዱሳን ሁሉ ንጽሕና እንደሚበልጥና እንደሚበዛ አወቀ። ታላቋ የወይራ ዛፍ ኦ ድንግል ሆይ የትንቢት ዝናብ የምትጠጪ የሰማይ ደመና ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞም ልዑል እግዚአብሔር የተከለሽ ከእስራኤል ወገን የሆንሽ ኦ የተባረክሽ ፍሬ የክርስቶስ ከአንቺ መወለድም እንደዚሁ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የእግዚአብሔር የነበልባል መቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በእርሷም ላይ ሲበራ የታየችው ደብሩ ትታወሳለች።
በመሆኑም ይህም የድንግልናሽን ፍሬ ኢየሱስ ክርስቶስ ነውና የኃጢአት ሳይሆን የጽድቅ ተክል አድርጊኝ። የመርገም ሳይሆን የበረከት ተክሉም አድርጊኝና የውርደትና የመከራ ሳይሆን የክብር ተክሉ አድርጊኝ። የጥፋት ሳይሆን የሕይወት ተክሉ አድርጊኝ። ኦ ድንግል ሆይ በአንቺ ተጠግቼ የልጅሽን ምሕረት አምኜ ሳለሁ ጥሩር እንደለበሰ ጀግና ድንጋይ እንኳ እንዲያገኘው በራሱ ላይ የመድኃኒትና የሕይወት ጋሻ እንደከለከለ እሆናለሁ። ኦ የምሕረት ሕፃን ሆይ የኤርሞንኤም ጠል በጽዮን ተራሮች ላይ እንደሚወርድ እንዲሁ የልጅሽ ጠል በእኔ ላይ ይውረድ። ከላይ የሚገኘው ስጦታ ግን ከሰይጣን ክፋት እንዳትበደል ከእናቷ ማኅፀን ጀምሮ ለዘላለም የጠበቃት መንፈስ ቅዱስ ለወልድ ዋሕድ ማደሪያ እንድትሆን እርሱ ነው። ከሞት ደጅ ያነሳኝ በጽዮን ልጅ ደጅ በትንቢት ቃል እንዲህ እላለሁ። ደግሜም እንዲህ እላለሁ፣ በጽዮን ለአንተ ምስጋና ይገባል፣ በኢየሩሳሌምም ጸሎት ለአንተ ነውና። በዕብራይስጥ ማርያም ሆይ የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በነቢያት አንደበት ምን ያህል ምስጋና ተቀዳጀልሽ፣ ምን ያህልስ ቁርባን ተሰጠሽ። ኃይል በክቡር ቃል ኪዳንሽ ለእኔ ማርያም ሥጋ ከሥጋዊ መከራ ነፍስን ከኢየሱስ ክርስቶስ ይቅርታንና መከራን የምህላ ጸሎት የድህነት ምክንያት ኦ ድንግል ማርያም ሆይ ልጅሽ ኢየሱስ ክርስቶስ ምሕረት ከሌለው ጠላት ያዳነኝ ከአንቺ በወሰደውና የለበሰው ሥጋ ነውና አንቺ የቅድስት ብፅዕት ነሽ። ክብር ምስጋናም ለአንቺ ይገባል እስከ ዘላለሙ ዓለም ድረስ አሜን። የእመቤታችን የቅድስት ድንግል ማርያም እንዲሁም የቅድስት በዓታ ለማርያም በረከት፣ ረድኤት፣ አማላጅነት ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለም ይኑር አሜን። ከሰኔ ጎልጎታውና ከመልክዓ ፍልሰታው በመቀጠልም በነሐሴ 3ኛው ቀን የሚነበበውን ስንክሳር እንደሚከተለው ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚህች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ከመንግሥት ወገን የሆነች ቅድስት ሶፊያም አረፈች። አባ ስምዖን ዘአምድ። ነሐሴ 3 በዚህች ቀንም በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎቹ ጠባቂ አደረገው። ወደ ቤተ ክርስቲያንን በመሄድ ሁልጊዜ ቅዱሳት መጻሕፍትን ይሰማ ነበር። የእግዚአብሔርም ቸርነት አነሳሶ ወደ አንድ ገዳም ሂዶ መነኮሰ። ብዙ ዘመናትን በገድል ተጠምዶ ሲጋደልና ሰውነቱን ሲያስጨንቅ ኖረ። ከዚህም በኋላ ገመዱ ሥጋውን ቆርጦ እስኪገባ ድረስ በወገቡ ላይ ገመድን አሰረ። ሥጋውም ተልተው ከእርሱ ክፉ ሽታ ይወጣ ነበርና ስለ ክፉ ሽታውን መነኮሳቱ አዘኑና ተጸየፉበት። ወበአምኔቱም ተሰብስበው ይህን መነኮስ ስምዖንን ከእኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ እይ አሉት። ጠርቶትም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋር በእግሮቹ ላይ ሲፈስ አየ። አበምኔቱም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋው ውስጥ የገባውን ያንን ገመድ አየውና አበምኔቱም በእርሱ ላይ ተቆጥቶ ይህን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያንን ገመድ ከሥጋ ውስጥ አወጡትና ቁስሉም እስከሚድን ድረስ መድኃኒት እያደረጉለት 50 ቀኖችን ያህል ኖረ። ከዚህም በኋላ አበምኔቱ እንዲህ አለውና ልጄ ስምዖን ሆይ እንግዲህስ ወደ ፈለግኸው ቦታ ሂድ፣
ከዚያም ወጥቶ ሄደና በደረቅ ጉድጓድ ውስጥም ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚህም በኋላ አገልጋዩ ስምዖንን ለምን ሰደድከው? አሁንም ፈልገህ መልሰው፣ በፍርድ ቀን እርሱ ከአንተ ይሻላልና ብሎ ሲገስጸው አበምኔቱ ራእይን አየና አባ ስምዖንንም ከገዳሙ ስለመውጣቱ ገሰጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሰጸው ለመነኮሳቱ ነገራቸው። ወንድሞችም ደንግጠው እጅግ አዘኑና እስከምታገኙትም ድረስ ሄዳችሁ በቦታው ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ግን አላገኙትም። ከዚህም በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡና ያለ መብልና መጠጥም ከእባቦችና ከጊንጦች ጋር ተቀምጠው አዩት። ገመድም አወረዱለትና በዚያ አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔንም ስለ አሳዘንኳችሁ ይቅር በሉኝ አላቸው። ከዚህም በኋላ ወደ ገዳማቸው ወሰዱትና በብዙ ገድልን ተጠምዶ ሲያገለግል ኖረ። ከዚህም በኋላ በዚያ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷም ላይ ሲያርፍና ሳይተኛ 60 ቀን ቆመና ከዚህም በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድህነት እግዚአብሔር እንደጠራው ነገረው። ከዚያም ሄዶ ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘና ድንቅ ተአምራትን እያደረገ በሽተኞችንም እየፈወሰ ወደ እርሱ የሚመጡትም እያስተማረ 12 ዓመታትን በድንጋይ ምሰሶ ላይ ቆመ። አባቱም ፈልጎት ነበርና ግን ሳያየው ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶም ላይ ቆሞ አገኘችውና አይታው አለቀሰች። ከድንጋይ ምሰሶውም በታች ተኛችና ቅዱስ ስምዖንም ጌታችን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜም እንደተኛች አረፈችና ከድንጋዩ ምሰሶ በታች ቀበሯት። ሰይጣንም መጥቶ በእርሱ ላይ ቀንቶ እግሩን መታውና ከእግሩ ትል እየወደቀ በአንዲት እግሩ ብዙ ዓመታትን ኖረ። ከዚህም በኋላ የሽቶችና አለቃ ወደ እርሱ መጥቶ ንስሐ ገባና ጥቂት ቀኖችን ኑሮ አረፈ። በጸሎቱም ሕይወትን ወረሰና ወደ እርሱ ስለሚመጡ ብዙ ሕዝቦችም የውሃ ጥማት እንዳያስጨንቃቸው ወደ እግዚአብሔር ለምኖ ከድንጋይ ምሰሶ በታች ውሃውን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረና በእርሱም ላይ እየተጋደለ 30 ዓመት ኖረ። ብዙዎች አረማውያንና ከሃዲያን ካስተማራቸውና ወደ ፈጣሪያቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አርፎ የዘላለም ሕይወትን ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትና ዲያቆናትና የአገሩን መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋው ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆችና ተአምሮችን ታላቅ ፈውስም ተገለጡ። እኛንም በቅዱሳኑ ጸሎት ይማረን፣ አሜን። ጾምን በሰላም እንዳስጀመረን በሰላም ያስጨርሰን ፈጣሪያችን። እመቤታችንን በረድኤቷ ትጎብኘንና፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።